ሰላም ጤና ይስጥልን የሀቅና ሳቅ ሚዲያ አድማጮችና ተመልካቾቻችን የዕለቱን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በህፃናት ላይ ማቅለሽለሽና ማስመለስን ያስከተለው የህፃናት ምግብ እንዲታገድ ተወሰነ። በጉዳዩ ላይ የኢትዮጵያ የምግብና መድኃኒት ባለስልጣን መረጃን አውጥቷል። ኔስሊ የተሰኘው የህፃናት ምግብ አምራች በመላው ዓለም ያሉ የተወሰኑ ምርቶቹ ወደ ኩባንያው እንዲመለሱ ጠይቋል። ኔስሊ የተሰኘው የህፃናት ምግብ አምራች ኩባንያ ሳም ቤብ ነንና አልፋሚኖ የተሰኙት የህፃናት ምግቦች ላይ ማቅለሽለሽና ማስመለስ የሚያስከትል ከኬሚካል ጋር የተገናኘና የተነካኩ ናቸው በማለት ምርቶቹ እንዲመለሱ ጥሪ አቅርቧል። ድርጅቱ መጀመሪያ ጥሪውን ያቀረበው በአውሮፓ በሚገኙ አንዳንድ አምራቾች ላይ የነበረ ቢሆንም በኋላ ላይ ጥሪውን ወደ አፍሪካ፣ አሜሪካና እስያ አስፍቷል። ኩባንያው እስካሁን ከምግቦቹ ጋር በተያያዘ የተፈጠረ የጤና እክል እንደሌለ ቢገልጽም ደቡብ አፍሪካን ጨምሮ 37 ሀገራት ከህፃናት ምግቡ ጋር በተያያዘ የጤና ማስጠንቀቂያን አውጥተዋል። የብራዚል የጤና ሚኒስቴር መርዛማው ነገር የተሰኘው በኔዘርላንድስ በተመረቱት ላይ ነው ሲል የኔዘርላንድስ ተቋም በስዊዘርላንድ የተመረቱት ላይ ነው ብሏል። የደቡብ አፍሪካ የጤና ሚኒስቴር ወደ ኩባንያው እንዲመለሱ የተጠሩት ምርቶች በባለፈው ሰኔ የተመረቱና የ18 ወራት ቆይታ ያላቸው እንደሆነ ተገልጿል። ዜናው ከተሰማ በኋላ የህፃናት የምግብ አምራቹ ኩባንያ ነስትል የአክሲዮን ዋጋ በ5.7% ቀንሷል። ነስትል ከዚህ ቀደም ወደ አፍሪካ በሚልካቸው የህፃናት ምግቦች ላይ ከመጠን በላይ ስኳር ይጨምራል ተብሎ ተከሶ እንደነበረ ይታወሳል። ይህንን ተከትሎ የኢትዮጵያ የመድኃኒትና የምግብ ቁጥጥር ባለስልጣን ነስትል ከሚያመርታቸው የጨቅላ ህፃናትና የታዳጊ ህፃናት የምግብ ምርቶች የምርት መለያ ነን ስፔሻል ፕሮ ኤችኤ ከ0 እስከ 12 ወራት የባች ቁጥር 51660742 ኤፍ3 የተመረተበት ቀን ጁን 15 2025 የሚያበቃበት ቀን ዲሴምበር 15 2026 እና 800 ግራም ክብደት ምርት ላይ ብክለት ማጋጠሙንና ጥቅም ላይ እንዳይውሉ እንዲሰበሰብ የጥንቃቄ መልእክት መላኩን ገልጿል። ምርቱ በባለስልጣኑ ፈቃድ ያልተሰጠውና ጥቅም ላይ እንዲውል ያልተፈቀደለት መሆኑን ያስታወቀው ባለስልጣኑ ምርቱ በተለያዩ መንገዶች ገበያ ላይ ሊኖር የሚችልበት ሁኔታ እንዳለ ጠቅሶ ለህብረተሰቡ ማቅረብ የተከለከለ መሆኑን ህብረተሰቡ እንዳይገዛ ጥቅም ላይ እንዳያውል ጠይቋል። ባለስልጣኑ ምርቱን ያገኘ ወይም የያዘ አካልን ለይቶ በማስቀመጥ ለባለስልጣኑ እንዲያሳውቅ አሳስቧል። ባለስልጣኑ በሌሎች የድርጅቱ ምርቶች ላይ የማጣራት ስራ እየተሰራ እንደሚገኝና ተጨማሪ መረጃ እንደሚያቀርብም ነው ያስታወቀው። በወሎ በኩል የኤርትራውያን ዝውውር በከፍተኛ ደረጃ እየተካሄደ መሆኑን ምንጮች ጠቆሙ። ይህንን ለሚመለከተው አካል ለማድረስ አቅምና ፍላጎት ያላችሁ በጠራራ ፀሐይ እየሆነ ያለውን ተመልከቱ ይላል መረጃው። የኤርትራ እህትና ወንድሞቻችን በህጋዊ መንገድ ወደ ስደተኞች ካምፕ የሚገቡበት ሁኔታ የሚቃወም ሳይኖር ነገሩ ሌላ ሆኖ ስለታዘብነው ይህንን መረጃ አውጥተናልም ብለዋል። ኤርትራውያን የዛላምበሳ ኢሮብ እና የሽሬ መታወቂያ እየያዙ በወሎ በኩል ወደ አዲስ አበባ እየገቡ መሆኑን የሚያመለክቱ ጥቆማዎች በስተዋል። ሽሬ፣ መቀሌ፣ አዲ ጉዶም፣ ኮረምና አላማጣ መዳረሻ ደግሞ አዲስ አበባ ሆኗል። የብር መጠን እስከ 3000 ብር ይከፈላል የሚለው መረጃው የሚሳተፉ አካላት የቀበሌ አስተዳደሮች መታወቂያ እስከ 5000 ብር እየተከፈላቸው ይሰጣሉ። ደላሎች ኮሚሽን እየተቀበሉ ከቦታ ቦታ እየተደዋወሉ ኮሚሽን እያስከፈሉ ወደ አዲስ ወደ ተባለው ቦታ ይልካሉ። ሹፌሮች ጥሩ የትራንስፖርት ክፍያ ስለሚያገኙ በዚህ አደገኛ ወንጀል ተሳትፈዋል። ፖሊሶች አዲ ጉዶም ላይ ለትራፊክና ለፖሊስ ብር እየከፈሉ ያሳልፋሉ። መዳረሻውን ኮረም የሆነው ኮረም ያለው ደላላ ተደውሎለት ማደሪያ ይመቻቻል፣ ለአዲስ አበባ ትኬት ያስቆርጣል ብለዋል። መዳረሻውን አላማጣ የሆኑትም በተመሳሳይ መንገድ በደላላ በኩል ማደሪያቸውና ትኬታቸውን ያዘጋጃሉ። ከዛ ከኮረምና አላማጣ ሸገር ቀጥ ብለው ይገባሉ። ይህ የወንጀል ኔትወርክ ከትግራይ የጸጥታ ኃይል እስከ የፌዴራል ኃይሎች ይሳተፉበታልም ተብሏል። በአጋጣሚ የህወሓት ሰራዊቶች ኬላ ላይ ካገኟቸው አስወርደው ጥሩ ብር ከሰጡ ወዲያው ያልፋሉ። ካልሆነም አስረው ውጪ ላለ ቤተሰብ አስደውለው ብር
ሲገባላቸው ይለቋቸዋልም ተብሏል። አንዳንድ የፌዴራል ፖሊስም በዚህ ጉዳይ ላይ እየተሳተፈ እንደሚገኝ ተጠቁሟል። ይህ ስራ ከተጀመረ ቆይቷል የሚለው መረጃው በተለይ በዚህ አንድ ዓመት ውስጥ በጸጥታ ሁኔታ አመቺ ስለሆነ ተጧጡፏልም ተብሏል። ከአላማጣና ከኮረም የሚነሱ ኤርትራውያን እንደሚገኙ ለማወቅ ራንደም ፍተሻ ማድረግ ብቻ ይበቃል። ኢትዮጵያ ባለፉት 6 ወራት ብቻ ከ704.4 ቢሊዮን ብር በላይ ገቢ መሰብሰብ ችላለች ሲል የመንግስት ኮሚኒኬሽን አገልግሎት አስታወቀ። ባለፉት 6 ወራት እንደ ሀገር በተከናወነ የተቀናጀ ስራ ከ704.4 ቢሊዮን ብር በላይ ገቢ መሰብሰብ እንደተቻለ የመንግስት ኮሚኒኬሽን አገልግሎት አስታውቋል። የገቢዎች ሚኒስቴር የ6 ወራት የገቢ አፈጻጸም ሪፖርት እንደሚያመለክተው ከሆነ ይህ ገቢ ባለፉት ጊዜያት ለዓመታት ሲሰበሰብ ከነበረው ገቢ የሚተካከል ነው። መንግስት የሀገር ኢኮኖሚ እድገትን የሚደግፉ በርካታ የሪፎርም ስራዎችን እያከናወነ መሆኑን ለተገኘው ውጤት ቁልፍ መነሾ ነውም ተብሏል። አፈጻጸሙ በገቢዎች ሚኒስቴር በግማሽ ዓመቱ ለመሰብሰብ ከታቀደው 640.4 ቢሊዮን ብር ውስጥ 704.4 ቢሊዮን ብር በመሰብሰብ የእቅዱን 110 በመቶ ማሳካት የተቻለበት ነው። የተሰበሰበው ገቢ ከባለፈው ዓመት 6 ወራት አፈጻጸም ጋር ሲነጻጸር የ63.7 ቢሊዮን ብር ብልጫ ያለው ሲሆን ስኬቱ ኢትዮጵያ ውስጥ አቋሟን በማጎልበት እያንሰራራሽ ለመሆኑ ሁነኛ ማሳያ ተደርጎ የሚወሰድ ነው ተብሏል። በግማሽ ዓመቱ ከሀገር ውስጥ ታክስ 362.4 ቢሊዮን ብር የተሰበሰበ ሲሆን ከውጭ ንግድ ቀረጥና ታክስ ከ341.9 ቢሊዮን ብር በላይ ተሰብስቧልም ተብሏል። ይህም ኢትዮጵያ በታሪኳ ከፍተኛውን የገቢ አፈጻጸም ያሳየችበት ሀገራዊ ስኬት እንደሆነ ነው የመንግስት ኮሚኒኬሽን አገልግሎት ያስታወቀው። የኢትዮጵያ የባህር በር ባለቤትነትን ማረጋገጥ የትውልድ ወሳኝ የቤት ስራ መሆኑ ተጠቆመ። የኢትዮጵያ ከፍተኛና ፈጣን የኢኮኖሚ እድገት የሚያሳልጥ አስተማማኝ የባህር በር ባለቤትነትን ማረጋገጥ የአሁኑ ትውልድ ወሳኝ የቤት ስራ መሆኑን ምሁራን ገለጹ። በቀይ ባህር ነባራዊ እውነታ ውስጥ ኢትዮጵያ የነበራትን ከፍተኛ ቦታ ያጣችው የህዝብ ውክልና ችላ በማለት በተሰጠው የተሳሳተ ውሳኔና ሸፍጥ መሆኑ ይታወቃል። ኢትዮጵያ በተሸረበ ታሪካዊ ሸፍጥ የባህር በሯን በማጣት ላለፉት 3 አስርት ዓመታት በሌሎች ሀገራት ወደብ ላይ ጥገኛ እንድትሆን ተገዳለች። ይህ ደግሞ በኢኮኖሚ እድገቷና በሉዓላዊነቷ ላይ ከፍተኛ ጫናን ፈጥሯል። የተለያዩ ሀገራት የታሪክ አዋቂዎች፣ ምሁራንና ህብረተሰቡ የኢትዮጵያን የባህር በር ባለቤትነት ጥያቄ ብሔራዊ ጥቅምን የማስከበር ምክንያታዊና ፍትሃዊ ስትራቴጂክ ጉዳይ መሆኑን ያነሳሉ። የታሪክ ተመራማሪው ፕሮፌሰር አደም ካሚል የኢትዮጵያ የስልጣኔ ሀያልነት ቀይ ባህር አባይ ወንዝ ጋር ጥብቅ ቁርኝነት እንዳለ ይስማማሉ። የውስጥ ባንዳዎችና የውጭ ታሪካዊ ጠላቶች በሸረቡት ሴራ ኢትዮጵያ ከስልጣኔዋ ጋር ጥብቅ ቁርኝነት ካለው አስተማማኝ የባህር በሯ እንድትገለል መደረጉን አስታውሰው በዚህም ኢትዮጵያ ላለፉት 3 አስርት ዓመታት ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ዋጋ እንድትከፍል መገደዷን አስገንዝበዋል። የኢትዮጵያ ከፍተኛ የህዝብ ቁጥርና ፈጣን የኢኮኖሚ እድገት የሚያሳልጥ አስተማማኝ የባህር በር ባለቤትነት ማረጋገጥ የአሁኑ ትውልድ ወሳኝ የቤት ስራ መሆኑንም ጠቁመዋል። በትራንስፖርትና ሎጂስቲክስ ሚኒስቴር የፖሊሲና ስትራቴጂ ተመራማሪ ዶክተር ተመስገን ዋለልኝ በበኩላቸው የኢትዮጵያ የባህር በር ማጣት በሎጂስቲክስ እንቅስቃሴው ላይ ከፍተኛ ጫና ማሳደሩን ያብራራሉ። ኢትዮጵያ ለወደብ ኪራይና ትራንዚት ከምታወጣው ገንዘብ ባለፈ በወጪና ገቢ ምርቶች ላይ ከፍተኛ ጉዳት እንዲደርስ በማድረግ ዓለም አቀፍ የንግድ ተወዳዳሪነትን እያቀጨጨ መሆኑን ገልጸዋል። የባህር በር ባለቤትነትን ለማረጋገጥ ያቀረበው ጥያቄ የሎጂስቲክስ ዘርፍ የኢኮኖሚ ስብራትን በዘላቂነት የሚጠግን ወሳኝ የዲፕሎማሲ አካሄድ መሆኑንም ነው የተናገሩት። ዘገባው የኢዜአ ነው። በተሳሳተ መንገድ ጫካ የነበሩ ታጣቂዎች እጅ መስጠታቸውን ቀጥለዋል። የኢፌዴሪ መከላከያ ሰራዊት ታህሳስ 30 ቀን 2018 ዓ.ም በማዕከላዊ ጎንደር ዞን ጭልጋ ወረዳ ዙሪያ ጽንፈኛ አሷስቷቸው ጫካ የነበሩ የቡድኑ አባላት በቀጠናው ለሚገኝ መከላከያ ሰራዊት እጅ መስጠታቸው ታውቋል። የቡድኑ አባላትና አመራር ከነትጥቃቸው ለሰራዊቱ እጅ መስጠታቸውን በቀጠናው ሰላምን እያረጋገጠ የሚገኘው ክፍለ ጦር አዛዥ ኮሎኔል ሻምበል አስማረ ተናግረዋል።
ተናግረዋል። ኮሎኔል ሻምበል አስማረ እንዳሉት በተደጋጋሚ ከህብረተሰቡ ጋር የተደረጉ ውይይቶች በተመሳሳይ መንገድ ጫካ የነበሩ የቡድኑ አባላትና አመራሮች እጅ እንዲሰጡ መሰረት መሆኑን ገልጸው የሰራዊቱ አመራሮችም ታጣቂዎችም ወደ ሰላም እንዲመጡ በሩን ክፍት በማድረግ ተከታታይነት ያለው ስራ መስራታቸውን ገልጸዋል። በተያያዘ ዜና በላይ ጋይንት ወረዳ በተሳሳተ መንገድ ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው መግባታቸውን ቀጥለዋል። በደቡብ ጎንደር ዞን ላይ ጋይንት ወረዳ ወለላ ብሃር ቀጠና በተሳሳተ መንገድ ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው በሰላም መግባታቸው ተሰምቷል። በታጣቂ ቡድኑ አጠራር ራስ ጉና ክፍለ ጦር ጽህፈት ቤት ኃላፊ ብሎ የሚጠራው ኃይለማርያም ዘመነ ከአጃቢዎቹ ጋር በመሆን መንግስት ያቀረበውን የሰላም አማራጭ በመቀበል በሰላም ገብቷል። ታጣቂዎቹ ሲገቡ በወረዳው ህግ እያስከበረ የሚገኘው የሀገር መከላከያ ሰራዊት አመራሮች የላይ ጋይንት ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መርሻ በጀን ጨምሮ ሌሎች የወረዳው የጸጥታ አመራሮች አቀባበልን አድርገውላቸዋል። በታላቁ የኢትዮጵያ ህዳሴ ግድብ ንጋት ሰው ሰራሽ ሐይቅ ላይ በቱሪዝም ኢንቨስትመንት ለሚሰሩ አልሚዎች ምቹ የልማት ፍኖተ ካርታ መዘጋጀቱን የቱሪዝም ሚኒስቴር ገለጸ። የለውጡ መንግስት ቱሪዝምን ከአምስቱ ግንባር ቀደም የኢኮኖሚ ምሰሶች መካከል አንዱ በማድረግ ለቅርስ ጥበቃ እድሳትና ለአዳዲስ የመዳረሻ ልማት የሰጠው ትኩረት ዘርፉ እንዲያንሰራራ አስችሏልም ብሏል። የቱሪዝም ሚኒስቴር ዴታ ስለሺ ግርማ እንደገለጹት ከሆነ ኢትዮጵያ በርካታ ቀልብን የሚስብ ታሪካዊ፣ ሃይማኖታዊ፣ ባህላዊና ተፈጥሯዊ የመስህብ እምቅ ጸጋዎችን የታደለች ሀገር ናት ብለዋል። ከቅርብ ዓመታት ወዲህ የኢትዮጵያን እምቅ የመስህብ ጸጋዎች በመንከባከብና በማልማት የቱሪዝምን ሀብት ወሳኝ የኢኮኖሚ አቅም እንዲሆን እየተደረገ መሆኑን ነው የገለጹት። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተገነቡ ማራኪ የመዳረሻ ስፍራዎችም ለጎብኚዎች ምቹ ምህዳርን በመፍጠር የቱሪዝም ተወዳዳሪነትን በእጅጉ እያሳደጉ እንደሚገኝ ተናግረዋል። በታላቁ የኢትዮጵያ ህዳሴ ግድብ ንጋት ሐይቅ የቱሪዝም፣ የአሳ ሀብት ልማት፣ የውሃ ላይ ትራንስፖርትና መሰል የመስህብ መዳረሻ ኢንቨስትመንትን ማሳደግ የሚያስችል ፍኖተ ካርታ መዘጋጀቱንም አስረድተዋል። በህዳሴ ግድብ የንጋት ሐይቅና ዙሪያውን ለማልማት የተዘጋጀው ፍኖተ ካርታ የግሉን ዘርፍ የቱሪዝም ኢንቨስትመንት ተሳትፎ የሚያሳድግ እድል መፍጠሩንም አብራርተዋል። ለዚህም የግሉ ዘርፍ በንጋት ሐይቅ የቱሪዝም ልማት ኢንቨስትመንት ተሳትፎን ለማሳደግ ከባለድርሻ አካላት ከፌዴራልና ከቤኒሻንጉል ጉሙዝ ክልል መንግስት ጋር በትብብር እየሰራ እንደሚገኝም ተናግረዋል። 17.3 ትሪሊየን ዶላር ከመሬት በታች ቬንዙዌላ የዓለም ቁንጮ ሊያደርጋት የሚችለውን ግዙፍ ሀብት ምን አጋጠመው? በአሁኑ ሰዓት መላው ዓለም ትኩረቱን በደቡብ አሜሪካዊቷ ሀገር ቬንዙዌላ ላይ አድርጓል። ለዚህ ደግሞ ዋነኛ ምክንያት ሀገሪቱ ከከርሰ ምድሯ ውስጥ የያዘችውና በዓለም ላይ ወደር የማይገኝለት ግዙፍ የነዳጅ ሀብት ነው። በኦሪኖኮ ቤልት ተብሎ በሚጠራው ሰፊ ቀጠና ውስጥ የሚገኘው ይህ የነዳጅ ክምችት በ303 ቢሊዮን በርሜል የሚገመት ሲሆን በገንዘብ ሲተመን ደግሞ 17.3 ትሪሊዮን ዶላር አካባቢ ይደርሳል። ይህ ቁጥር ቬንዙዌላን ከሳውዲ አረቢያን በላይ የዓለማችን ቀዳሚ የነዳጅ ባለቤት ያደርጋታል። ይሁን እንጂ ይህ ሁሉ ቢሊዮን በርሜል ነዳጅ ለበርካታ ዓመታት ከመሬት በታች ታስሮ ለመቆየት ተገዷል። ለዚህ ደግሞ በሀገሪቱ ላይ የተጣሉ ከባድ ማዕቀቦች፣ የመሰረተ ልማት ውድመትና የአስተዳደር ብልሾች ዋና ምክንያቶች ነበሩ። የሀገሪቱ የነዳጅ ማውጫ ማሽኖች ዝገውና ተበላሽተው በመቆየታቸው ቬንዙዌላ በዓለም የነዳጅ ገበያ ውስጥ የነበራት ድርሻ በከፍተኛ ሁኔታ ቀንሶ ቆይቷል። አሁን ግን ሁኔታዎች በከፍተኛ ፍጥነት እየተቀያየሩ ይገኛሉ። በቅርቡ በቬንዙዌላ የተከሰተው የፖለቲካ ለውጥና የኒኮላስ ማዱሮ ከስልጣን መወገድ አሜሪካና ግዙፍ የነዳጅ ኩባንያዎች አይናቸውን ወደ ካራካስ እንዲመልሱ አድርጓቸዋል። እንደ ሼቭሮን ያሉ ግዙፍ ኩባንያዎች የወደመውን መሰረተ ልማት መልሰው በመገንባት ነዳጁን በከፍተኛ ፍጥነት ለማውጣት ዝግጅት እያደረጉ መሆናቸው ተሰምቷል። የአሜሪካ መንግስት ከፍተኛ ባለስልጣንም ይህንን የኢነርጂ ሀብት ለመቆጣጠርና ወደ ዓለም ገበያ ለማውጣት ያላቸውን ፍላጎት በይፋ እየገለጹ ይገኛሉ። ይህ እንቅስቃሴ በዓለም አቀፍ ደረጃ ከፍተኛ ውዝግብና የፖለቲካ ሽኩቻን ቀስቅሷል።
ሩሲያና ቻይና በቬንዙዌላ ላይ የነበራቸውን የኢኮኖሚ የበላይነት ለማስጠበቅ በሚጥሩበት በዚህ ወቅት የአሜሪካ ጣልቃ ገብነት የሀገራትን ሉዓላዊነት ይጥሳል የሚሉ ክርክሮች በስፋት እየተሰሙ ነው። በሌላ በኩል ደግሞ ይህ ግዙፍ ነዳጅ ወደ ገበያ መመለሱ በዓለም ላይ የነዳጅ ዋጋን በእጅጉ ሊቀንስ እንደሚችል የሚጠበቅ ሲሆን ይህም የዓለም ኢኮኖሚና የኃይል ሚዛን ሙሉ በሙሉ የመቀየር አቅም አለው ተብሏል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ዜና ማታችን የተከታተላችሁትን ይመስል ነበረ። ጥሩ ጊዜ ይሁንላችሁ።